እንኳን ደስ ያላችሁ በዛሬው ዕለት ከዱባይ የተሰማው መረጃ ሚዲያውን ተቆጣጥሮታል እጅግ መነጋገሪያ ሆኗል ብዙዎችን አስደስቷል የዱባይ ኢንሳይደሮች ወይም መረጃ አቀባዮች አነፍናፊዎች በዛሬው ዕለት ጃኒ ዱባይ ስለመግባቷ እየተናገሩ ይገኛል በቲክቶክ ቅናን ያፈሩት የዱባይ ኢንሳይደሮች ውስጥ አዋቂዎች አዶናይ በዛሬው ዕለት በኤርፖርት ጃኒን ተቀብሏታል እያሉ ይገኛል ከሰሞኑ የአዶናይ ውስጥ አዋቂነን የአዶናይ ቅርብ ሰዎችን የሚሉ ሰዎች በሚዲያው ብቅ ብለው አዶናይ ዜማ የተባለችውን ትግራዊቷን ሞዴል አፍቅሯል ከዜማ ጋር በዱባይ ይገኛል ጊዜ ያሳለፉ ነው ሲሉ ፍጹም ከእውነት የራቁ መረጃዎችን ለሚዲያው ሲያጋሩ ነበር በአንጻሩ ስለነጃኒ ጥንቅቅ አድርጋ የምታውቀው ሊያሾ ፍጹም ሐሰት ነው ጃኒና አዶናይ ህዝቡን ፕራንክ ያደረጉ ነው ጃኒ ወደ ዱባይ ትሄዳለች በዱባይም ቀለበት ሊያደርጉ ነው ስትል ተሰምታ ነበር ህዝቡ ሊያሾን ቢያምንም በመሃል ግን የአዶናይ ቅርብ ሰዎች ነን እያሉ በቲክቶክ ላይ በተለያዩ ሶሻል ሚዲያዎች ላይ አዶናይ ጃኒን ከምሩ ትቷታል ከዜማ ጋር በዱባይ ይገኛል ዜማ ከሳምንት በፊት ከአሜሪካ ወደ ኢትዮጵያ እንደመጣች ይታወቃል ታዲያ የሳምንት ቆይታዋን ጨርሳ አዶናይ ጋር ወደ ዱባይ ሄዳለች የሚሉ ሰዎች በርከት ብለው ነበር ኋላ ላይ ግን ነገሩ ውሸት መሆኑ ተረጋግጧል በዛሬው ዕለት አዶናይ ጃኒን ከኤርፖርት ተቀብሏት በዱባይ ከሚዲያ እይታ ውጪ ሆነው ካሜራ እይታ ውጪ ሆነው ሲንቀሳቀሱ በዱባይ የሚኖሩ ኢንሳይደሮች የውስጥ መረጃ አቀባዮች ነገር ግን ፎቶዎችን በማንሳት ጉዳዩን ለሚዲያ ሹክ ብለውታል አሁን ነገሩ ሊያሾ እንዳለችው እየሆነ ይመስላል ሊያሾ እንደተናገረችው አዶናይ ቀድሞ ወደ ዱባይ ይሄዳል በሰማይ ጠቀሱ ቡርጂ ከሊፋ ህንጻ ላይ ጃኒ ታገቢኛለሽ የሚል ድንቅ ፕሮግራምንም ያዘጋጃል ጃኒ ደግሞ ከኢትዮጵያ ትሄድና ህዝቡን ፕራንክ ያደርጉታል በመጨረሻም ቀለበት ያስራሉ ስትል ተናግራለች ሊያሾ የጃኒም ሆነ የአዶናይ እጅግ የቅርብ ሰው የሆነ ሰው ይህን መረጃ እንደሰጣት ተናግራ ነበር በመሃል በሚዲያው ላይ ዜማና አዶናይ የሚለው አጀንዳ ሳይነሳ በፊት የጃኒን ደስታ የማይፈልጉ ሰዎች የጃኒ ጠላቶች አዶናይ ጃኒን ቋንቋ ለማስተማር ብዙ ሞክሯል ነገር ግን ጃኒ ሊገባት አልቻለም ለማወቅም ፍላጎት የላትም አዶናይ በዚህ እጅጉኑ በሷ ምክንያት እንደደከመና በጃኒ ተስፋ ቆርጦ እንደተናደደ ጃኒ ቋንቋ መናገር አትችልም አሁንስ ደከመኝ ብሎ ለኔ የሚመጥነኝን ሌላ ሰው ፈልጋለሁ ብሎ ከዜማ ጋር ዴት እንዳደረገ ግንኙነት እንደጀመረ አዶናይ የቅርብ አዋቂ ነን የሚሉ ሰዎች በሚዲያ ሲናገሩ ነበር ይህ ጉዳይ ጃኒ ስትሰማው እጅጉኑ ልቧን የሰበራትና ፍጹም ሐሰተኛ የሆኑ መረጃዎችን በሚዲያ ሲያስተላልፉ እንደነበረ አሳውቃለች አዶናይም ቢሆን እንደዚህ አይነት ስብና በፍጹም የሌለው ሰው እንደሆነ ይታወቃል እነዚህ ሰዎች የአዶናይን ስብና ለማጥፋት እየሞከሩ ይገኛሉ ምናልባትም ተልኮ ያላቸው ከጠላት የመጡ ሰዎች ሊሆኑ ይችላሉ አዶናይ በኢትዮጵያ ኢንዱስትሪ ላይ ተወዳጅ የሆነው ከፍተኛ ዝናን ማፍራት የቻለው ለሰዎች ባለው ቅልብና ውስጡ ንጹህ የዋህ በመሆኑ ነው አዶናይ በዚህ ማንነቱ የገነባውን በየዋህነቱ የገነባውን ማንነቱን ለማፍረስ አዶናይን ክፉ አድርጎ ለማስመሰል የሚሞክሩ ሰዎች ናቸው አዶናይ ጃኒን ቋንቋ ስለማችል ብሎ ስላቃተው ተዋት ጥሏት ሄደ ተናደደባት የሚሉ መረጃዎችን በሚዲያ ለማስተጋባት የሚሞክሩት ስለዚህም ጃኒ ያለውን ነገር ለማጥራትና በፍጥነት ፕራንካቸውን ለማድረግ ፕሮግራማቸውን ለመጨረስ ጉዳዩ ከዚህ በላይ ወደ ሌላ ወሬ ውስጥ ሳይገባ በሚል በትናንትናው ዕለት ቲኬቷን ቆርጣ ተነስታ በዛሬው ዕለት ደግሞ አድካሚው የምሽት በረራ በኋላ ዱባይ መድረሷ ነው እየተነገረ የሚገኘው ምናልባትም በቀጣይ ሰዓታት በዱባይ የሚፈጠረው እጅግ አነጋጋሪ ይሆናል ተብሎ ይጠበቃል በኢትዮጵያ ሚዲያ ኢንዱስትሪ ላይ ብዙዎች የሚጠይቁት ጥያቄ አዶናይ ቀለበቱን ለምን በዱባይ ማድረግ ፈለገ የሚለውን ነው የጃኒና የአዶናይ ከፍተኛ ቁጥር ያላቸው ወዳጅና አድናቂዎቻቸው በሀገረ ዱባይ መገኘታቸው ነው ጃኒና አዶናይ እርግጥ ነው በብዙ ሚሊዮኖች ኢትዮጵያን ዘንድ ልብ ውስጥ አሉ ይወደዳሉ ነገር ግን የነሱ ታማኝ የሁሉ ጊዜ ተከታታዮቻቸው ትክክለኛ ፋኖቻቸው ወይም ደግሞ አፍቃሪዎቻቸው የሚገኙት በዱባይ ሀገር መሆኑን ተከትሎ ነው አዶናይ ይህን ያህል የኢትዮጵያን ወጣት አድናቂዎቹን ለማስደሰት በዚህ ልክ ይተጋል ታዲያ ወዳጅ አድናቂዎቹን ለማስደሰት በዱባይ ለማድረግ እንደወሰነ ነው የተነገረው ሌላው ደግሞ በዱባይ ሌግጀሪ ወይም ደግሞ ቅንጡ ነገሮችን ለማድረግ ርካሽና እቃዎቹም የሚመቹና ሀገሪቷም ዝግጁ የሆነች ውብ የሆነች መሆኗን ተከትሎ የማይረሳውን ጊዜ አንዱን የህይወታቸውን ምዕራፍ
የሚያምር ቦታ ለማድረግ ወስነዋል። እንዲሁም በተደጋጋሚ እንደተነገረው የጃኒ ምኞት ዱባይ ቀለበት እንዲደረግላት በቡርጂ ከሊፋ ላይ አንድ የህይወት አጋሯ የምትለው በህይወቷ የሚመጣ አንድ ወንድ አንድ ቀን ፕሮፖዝ ሊያረጋት ወይም ቀለበት ሊያደርግላት ቢሻው ምናልባትም ቡርጂ ከሊፋ ህንፃ ላይ ማይጠቀሱ ታዋቂው ህንፃ ላይ በአማረና በደመቀ ሴሬሞኒ ታገቢኛለሽ ወይ ሜሪ ሚሲል ቢጠይቃት ደስተኛ እንደምትሆን ብዙ የቅርብ ጓደኞቿ ይህ ነገር ህልሟ እንደሆነ በጨዋታ መልክ ለአዶናይ ያጫውተውታል። ይህ ነገር የጃኒ ፍላጎትም ነው እየተባለ ይገኛል። ታዲያ እየተጠበቀ የሚገኘው ከሰዓታት ወይም ደግሞ ከአንድ ቀን በኋላ ዱባይ እንደምትቀወጥና ሚዲያውን እንደሚቆጣጠሩት እየተጠበቀ ይገኛል። በዱባይ የሚኖሩ አድናቂዎቻቸው ይህንን በጉጉት እየጠበቁ ይገኛል። እንዲሁም በመላው ዓለም በተለይ በስደቱ ዓለም ያሉት እህቶቻችን እነሱ ከፍተኛ አድናቂ መሆናቸውን ተከትሎ ይህን ጉዳይ በጉጉት እየጠበቁት ይገኛል። አዶናይና ጃኒ ከተለያዩ ራሴን አጠፋለሁ፣ ልቤ ይሰበራል፣ በከፍተኛው ደረጃ አዝናለሁ ሲሉን የነበሩት እህቶቻችን ምናልባትም አሁን ሊካሱ ነው፣ በቀለበት ሊክሷቸው ነው። ይህ ጉዳይ ከተከናወነ በኋላ በኢትዮጵያ ኢንዱስትሪ ላይ ከፍተኛ እጅግ ተጽዕኖ ፈጣሪ እንደሚሆኑ መነጋገሪያ የሚሆን ጉዳይና በኢትዮጵያ ሚዲያ ከፍተኛ ትኩረት የተሰጠው የቀለበት ስነስርዓት ይሆናል ተብሎ ይጠበቃል። አዶናይ እና ጃኒ በኢትዮጵያ ኢንዱስትሪ ላይ የግላቸውን ታሪክ እየጻፉ ይገኛል። በአንጻሩ የአዶናይ ጠላቶች ስማቸውን መጥቀስ የማንፈልጋቸው በሚዲያችን አንዳንድ ሰዎች እንዲሁም በጃኒ ቅናት ያደረባቸው የጃኒ ያለፈ ታሪኮቿ ጉዳዩን አቅጣጫውን ለማዛባት ነገሩን ለማዛባት ከፍተኛ ጥረት አድርገው ነበር፣ አልተሳካላቸውም። ዜማ የአዶናይ ጓደኛ ብቻ ናት። ዜማና አዶናይ በዲሲ በሄደበት ጊዜ ኢትዮጵያኖችን ለመገናኘት ከአድናቂዎቹ ጋር ለመገናኘት በሄደበት ጊዜ አድናቂዎቹ መካከል ሆና በአሜሪካ አቀባበል ያደረገችለትና በአሜሪካ ተዋውቃ አንድ ትግራዊት እህቱ አንድ ኢትዮጵያዊት እህቱ ናት። አዶናይ ጋር ጥሩ ግንኙነት እንዳላቸው የሚነገር ሲሆን አብረው ለመስራት በእህትና ወንድም አብረው ለማደግ ኢትዮጵያንም ለዓለም ለማስተዋወቅ ባህሏን አብረው እየሰሩ ያሉ ሁለት ወጣቶች ናቸው እንጂ በፍጹም የአዶናይ ፍቅረኛ እንዳልሆነች ተረጋግጧል። ዜማ የራሷ ፍቅረኛ ያላት የራሷ የፍቅር ህይወት እንዳላት በቲክቶክ ፔጇ ላይ የተለያዩ ቪዲዮዎችን በመፖስት በኢንስታግራም ገጿ ላይ ከፍቅረኛዋ ጋር የተለያዩ ፎቶዎችን በመፖስት ለህዝቡ አረጋግጣለች። ዜማ ወደ ኢትዮጵያ ከአሜሪካ የመጣችው በመንግስት በተደረገለት ጥያቄ መሰረት ኢትዮጵያን ባህሏን ለማስተዋወቅና ቱሪስቶችን ለመሳብ ለሀገሯ ታሪክ ለመጻፍ ከአዶናይ ጋር አብረው ተቀናጅተው ለመስራት እንጂ አዶናይን ፍለጋ አይደለም። አዶናይም ፍጹም ለፍቅሩ ለጃኒ ታማኝ፣ ዜማም ለባሏ ታማኝ የነገ ተስፋ የሚሆኑ ሀገራቸውን በከፍተኛ ደረጃ የሚያስጠሩ ወጣቶች ናቸው። እኒህን ወጣቶች ስራ ሲሰሩ የማይወዱ ፖለቲከኞች፣ በዘር ለማጣላት ሰውን የሚሞክሩ ስራን የሚያዛቡ ነገሩ የወሬዎችን አቅጣጫ የሚጠመዝዙ ሰዎች በሚዲያዎቻችን ላይ በብዛት አሉና በመጨረሻም አዶናይ ላይ ይህን ተግባር ሊተገብሩ ሞክረው አልተሳካላቸውም። በተወዳጅነቱ በየዋህነቱ በልበ ሩህሩህነቱ ውስጡ ምንም የማያውቀው አዶናይ ሰው ልቡን አይቶ ወዶት በኢትዮጵያ ኢንዱስትሪ ላይ የነገሰውን አዶናይ ክፉ አስመስለው ለማቅረብ በሰው ዘንድ ለማስጠላት የሞከሩት ነገር ሳይሳካላቸው ቀርቷል። የጃኒና የአዶናይ አድናቂዎች እንኳን ደስ አላችሁ። ጃኒና አዶናይ አልተለያዩም፣ ፕራንክ ነው። አዶናይ በፍጹም ከዜማ ጋር ሆኖ ጃኒን አልከዳትም። በቀጣይ ሰዓታት ከዱባይ የሚጠበቀው መረጃ እጅግ አጓጊ ነውና የምንሰማቸውን መረጃ በፍጥነት ወደ እናንተ የምናደርስ ይሆናል። ለአሁን በዚህ አበቃው። ቸር ቆዩልኝ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ አጋሩኝ። ኮሜንቱ ነፃ ነው፣ የእናንተ ነው። የውድ አድማጮቻችን ቸር ቆዩ።